ናቲ ግን ራሱ ተወዛግቦ እኮ ሰውን አወዛገበ። ምንድን ነው እያደረክ ያለው ናቲ? ኮፒ ፔስት ነው እንዲህ እየሰራህ ያለው። በጣም ያሳዝናልና ዛሬውን ልጅቷን መውሰድ ለምን አስፈለገ ናቲ? ይቅርታ ለመጠየቅ ሄደህ ልጅቷን አስከትለ ትሄዳለህ? ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ብያላችሁበት ብዙ ትርፍ ይበልላችሁ። እንግዲህ የናቲ ነገር በጣም ግራ ነው የሚያጋባው ማለት ነው። ብቻ ነገሮችን እየደጋገማቸው ነው። ከዚህ በፊት የተደረጉ ነገሮች ታሪክ ራሱን ደገመ ትላላችሁ። በቃ የምሬን ነው። በጣም በሚያሳዝን ሁኔታ ማለት ነው። በጣም የሚገርመው ደግሞ እች ልጅ አስከትሎ መሄዱ እንደዚህ እንድትሆን ያደርጋት ሄሉ ልጅቷን አስከትሎ በመሄዱ ነው። ቅድሚያ ግን ቤተሰብ ማለት ነው ያው ሀሳብ አስተያየት ካላችሁ የሄሉ ሁኔታ የተመቻችሁ ሀሳብ አስተያየታችሁን አስቀምጡልኝ። መድረኩ የእናንተ ነው። ያው ከእናንተ ማሳብን የምረዳው ነገር ይኖራል እና ውድ ቤተሰብ ያው መከፋፈል ጥሩ ነው ሀሳብን ማለት ነው። እና በጣም ነው ደስ ያለኝ እግዚአብሔርን ዋው በጣም ነው የወደድኩት። ዛሬ ጀግንነት ነው የተሰማኝ እንደዚህ ሁና ስላየዋል ማለት ነው። ያው ብዙ ጊዜ ሚዲያ ላይ ሄሉ ታለቅሳለች፣ ስሜቷንም ሁሉንም ነገር በእንቧ ነው እሷ የምትገልጸውና እኛ ደግሞ ይሄን ነገር አንፈልገው። ሚዲያ ላይ እንዳታለቅሽ ሄሉ ተይ በቃ ስታለቅሽ ማየት አንፈልግም ብለን ነበረ። ዛሬ ጀግንነቷን ቆራጥነቷን ነው ያሳየችው ማለት ነው። ጀግና ሄሉዬ እንዴ! ይቅርታ ያለማድረጓም እንደውም ጥሩ ነው። ናቲ ሄሉን በንግግሩ እንደጎዳት ሊገባው ሊረዳ ይገባል ማለት ነው። እና አሁን ደግሞ ይሄን ተናገረችኝ ብለ አሻፈረኝ እንዳትል ናቲ። አንተ እውነተኛ ፍቅር ካለ ገና ሄሉ ይቅርታ እስከምታደርግል ድረስ ግዴታ ነው መመላለስ ይጠበቅብሃል። ማለት ምናልባትም እኮ ሄሉ ይሄንን ያደረገችው እንዲገባ እኮ ነው። በቃ ነገሮች እንዲገቡ ምን ያክል እንደሰበርካት እንዲገባ እንድትረዳም ሊሆን ይችላል። ለነገሩ አንተ እኮ የሆነ ቀጥታ አታስብ መሰለኝ። እቀፋት ስትል እቅፍ ኧረ በለው። ስለዚህ ይሄን ነገር ማድረጋ ደግሞ ሂድ ማለቷም ላይሆን ይችላል። ሰው ቆም ብለህ ነው ማሰብ ያለብን ናቲ። ለማንኛውም ሄሉ ሻዬ እኔ ዛሬ ያደረግሽው ነገር ተመችቶኛል። ከዚህ በኋላ የምን መለማመጥ ነው? ተለማምጠን የምናቆየው ህይወት የለም። ፈጣሪ ወዶ ፈቅዶ የሰጠን ሰው ነው ከኛ ጋር ሊቆይ የሚችለው ማለት ነው። ካልሆነ ግን እኛ አሽኮኮ ብለን ተርገብግበን የሚሆን ነገር የለም ማለት ነው። አንዳንድ ሰዎች የሆነ ወንድ ከህይወታቸው ወጥቶ ሲሄድ ማለት እኔ እኮ ያላንተ መኖር አልችልም፣ እሞታለሁ፣ እሰቀላለሁ፣ ራሴን አጠፋለሁ ይላሉ ማለት ነው። እና ግን እኮ በሚገርማችሁ ሁኔታ ከዚህ በፊት ወንድ በህይወቷ ሳይመጣ በፊት ማለት ነው ህይወቷን እንደፈለገች አገላብጣ የምትኖር ሴት እኮ ነች። ከዛ በኋላ ያን ወንድ ምን ይዞ እንደሚመጣ አይታወቅም። በህይወቷ ሲሄድ በቃ ሁሉ ነገሯ ይዘበራረቅና ህይወት ያስጠላኛል፣ መኖር አልፈልግም ምናምን ብላ ተቀበጣጥራለች። አንዳንድ ሴት ማለት ነው። ያለ ወንድ አይቻልም ያለው ማን ነው? ሳይሰበሩ ሳይጎዱ ሳያለቅሱ እንዴት ፈታ ብሎ መኖር እንደሚቻል ሲንግሎችን መጠየቅ አለባቸው አንዳንድ ሰዎች ማለት ነው። ከምሬ ነው። ያለው ነፃነት እኮ እንዴት ደስ እንደሚል እና ወንድ ግዴታ አይደለም። ፈጣሪ ከሰጠን ሰጠን እሰየው፣ ካልሰጠንም ደግሞ ምንም ግዴታ አይደለም። እና ሄሉዬ ማለት ነው ግን አንድ እድል ደግሞ ያስፈልጋል። በዚህ ያክል ደግሞ አቱኝ። እኔ ጀግንነትሽን ቆራጥነትሽን ወድጀዋለሁ፣ ግን ደግሞ አንዳንዴም ሰከን ጥሩ ነው የኔ ቆንጆ። በቃ ሄሉ እንዴት ነው እኔ የሄሉ ነገር አንዳንዴ ያስቀኛል። ማለት መጀመሪያ ላይ ረጋ ምናምን ብላ ታወራለች፣ ሰላማዊ ሰው ሆና ምናምን ነው የምታወራው። ከዛ እየገባች ስትመጣ ደግሞ ጭራሽ ነው የምትቀየረው። እና እችን ነገር ደግሞ ብታስተካከል ሄሉዬ ማለት ነው። አሁን ዛሬ ከማልቀስ ወደ ጀግንነት ነው በአንዴ ዘለሽ የገባሹ ማለት ነው። እና ይሄ የሚያስደስት ነገር ነው። ግን ደግሞ መቀነስ ያለብሽ እች ቱግ የምትያትን ባህሪሽን መቀነስ አለብሽ። ለወደፊት ህይወትሽም ጥሩ አይደለም የኔ ሄሉዬ የኔ እናት። ምክንያቱም ያው እየቸኮለ አፍሶ ለቀመ እንዳይሆን ነገሩ ማለት ነው። ግን እኔ ከሄሉ ላይ የተረዳሁት ምንድነው በቃ ፈተናዎች በጣም አጠንክረዋታል። በህይወቷ ማንም ቢመጣ ማንም ቤድ አይደንቃትም ከዚህ በኋላ ሄሉ ማለት ነው። ስሜት የለም ማለት አይደለም እኮ አትጎዳም ማለት አይደለም። ግን ደግሞ በቃ እንደ በፊቱ ይሄ መደቋቆስ መሰባበር አይኖርም። እና ናቲ እያደረክ ያለው ነገር ልክ አይደለም። በመጀመሪያ ደረጃ የምታደርጋቸው ነገሮች የሆነ ኮፒ ያልኩት ወድጅ አይደለም። በጣም ተመሳሳይ ነገር እየሰራህ ነው። ሴቷ ልዩ ሆነች፣ ወንዱ ደግሞ ያብስራ። አሁን ለምሳሌ ከዚህ በፊት የነበሩ ቪዲዮዎችን ብታይ ያንተ ቪዲዮ ምንም ከያብስራ የሚለይበት ነገር የለም። ያብስራ ለሄሉ ሳይነግራት ነው ከዛ ከልዩ የሄደው። ሄሉ ማለት ማን ነበረች? ልዩን ለማስረዳት ያለውን ነገር ልዩን ለማስረዳት ሰተት ብሎ ክላስ ውስጥ ገባ። ለሄሉ ሳይናገር ተደረሰበት። ልክ እንዳንተ በቃ ዘሴም ቲንክ እኮ ነው የሆነው። ምን እየሆናችሁ ነው ያላችሁት? እና አልገባኝም ናቲ። ሆን ብለህ ነው ያንን ነገር እየደገምከው ያለው? ያብስራ የሰራውን ነገር እየደገምከው ያለው ሆን ብለህ ነው? ምክንያቱም ተመሳሳይ ነገር ነው እየሰራ ያለው።
ሲቀጥል በቃ ጥፋትን ማመን አለባው። በእርግጥ ጥፋትን አምናል፣ ሳልናገር መሄዴ ስህተት ነው ብለሃል። አሁንም ይቀርሃል በደንብ። አንደኛ ነገር ይችልሽ ከህይወቱ ውልቅ አድርግ። እኔ በአንድ ቀን ራሱ እንዴት እንዳመነችለት አላቅም። እንዴት አመነችለት በአንድ ቀን? በትናንትናው ዕለት ቤተሰብ እንደዛ ስትርገበገብ እኔ በቃ ጭራሽ መረዳት አለብህ እኔ አላሳዝንም ወይ ከህይወት አልወጣም እያለችው ነበረ። በአንድ ቀን ምን አይነት አሳማኝ ቃል ቢነግራት ነው እንደዚህ በአንድ ቀን የተወቹ ሁሉንም ነገር? ሲጀመር አልተወቹም እኮ ለእሱ ደስታ ብዬ ነው። እሱ ከአንቺ ጋር የሚደሰት ከሆነ በቃ ተረጋጊ ምናምን ነገር። ማነሽ አንቺ? ሲጀመር አንቺ የትኛዋ ፈጣሪ ነሽ ከመካከላቸው ገብተሽ ለማስታረቅ የምትሞክሪው? ደፋር ያመሰቃቀልሻቸው እኮ አንቺ ነሽ። ለነገሩ እሱ አይደለችም እኮ ቤተሰብ ጥፋተኛዋ ናቲ ነው። ምክንያቱም እንዴት ነው ህይወታችሁን ያመሰቃቀለ ሰው ህይወታችን ይመልሳል ብላችሁ የምታስቡ ሰዎች ግን በጣም ነው የምትደንቁኝ እኔ ማለት ነው። በመጀመሪያ ከዚህ ያደረሰችን ማን እንደሆነች እንዴት አትረዳም አንተ? ሲጀምር አንተ በማታውቅበት ሁኔታ ጠርታ ቁጭ ብላ ፊልም እያየች በጀርባ ደግሞ ሄሉን ጠርታ አንተን ወጥመድ ውስጥ ያስገባች ሴት እንደሆነች እንዴት ረሳው ነው? ወይስ ለእሷ እያደላህ ነው? አልገባኝም። ምንድን ነው የምትለው? ምን እያደረክ ነው ያለኸው? በምን አይነት ሀሳቤ ብታስበው ነው ዛሬ ለማስታረቅ በቃ ሁሉንም ነገር ለማስረዳት ነው የምትለው? በቃ ኦልሬዲ አስረዳት እኮ የመጀመሪያ ፍቅረኛ ነበረች ከሄሉ ጋር ሳትኖር ማለት ከሄሉ ጋር ተለያይታችሁ ሳለ የጀመርከው ፍቅር ነበረ። ያን ነገር አውቃለች እኮ ሄሉ፣ አውቀናል ሁላችንም። ግን ደግሞ ከዛ በኋላ ያደረካቸው ነገሮች ልክ አይደሉም እንዴ። ሲጀመር መሄድ ልክ አልነበረም። ከዛ ቦታ ላይ ብትሄድም እንኳን ተናግረ መሄድ ይጠበቅብህ ነበረ። እና ዛሬ ቅርታ አላደረገችልኝም ብለህ ነገሮችን ትተዋቸዋለህ ብዬ እኔ አላስብም። ምክንያቱም ሊገባ ይገባል። ሲቀጥል እና ናቲ ማለት ነው ከምትናገራቸው ነገሮች መካከል እሷን እስኪ እንደሷ ተረጋግተሽ አውሪ፣ እስኪ እንደሷ ሰከን ብለሽ አውሪ። ይሄ ነገር በቃ ኤክስ መሆን አለበት። ናቲ በእናትህ ጥንቃቄ አድርግ። ከዚህ ላይ በጣም እየሰበርካት ነው ያለው። ከምንም በላይ ይሄ ቃላት በጣም እየጎዳት ነው ያለው ማለት ነው። እንዴ እንኳን ለሄሎ አይደለም ቤተሰብ ማርያምን እኔ ራሱ ስሰማው ያበሳጨኛል በቃ። ምክንያቱም ይሄ ትምህርት ቤት ፈተና አይደለም ውዶችዬ። ምንም ፈተና ከሰው ጋር ልትወዳደሩት የምችሉት ነገር ነው በቀላሉ። ይሄ ደግሞ ባህሪ ነው በቃ። ባህሪ አይመሳሰልም ከሰው ጋር። ናቲ በቃ ጥንቃቄ ይጎለዋል። ባለፈው እንዴት ስለተናገራት በጣም ነው የተሰበረችው፣ በጣም ነው የተሰማት። ምናልባት የሆነ ሽማግሌው ምናምን ስላለ ብቻ ሳይሆን ይሄ ቃላቱ ተደራርቦ ነው የጎዳት ሄሉ ማለት ነው። ዛሬም ድረስ ምንድን ነው ያለችው? አዎ እኔ የተረጋጋው ሴት አይደለሁም፣ ይኸው የተረጋጋች ሴት አለች ውሰዳት አለችው ማለት ነው። ይሄ ሁሉ የመጣው በእሷ አነጋገር ነው። እና ሲጀመር እሷ ማንም አይደለችም። ማንችና ነው እሷ? የትኛው ባህሪ ኑሯት ነው? ሲቀጥል እንደዚህ የምትቀለሰለሰው እኮ ሄሉን ሚዲያ ላይ ለማሳጣት ነው ወይ? ባህሪዋ እንጨቅጫቃ ናት፣ መጥፎ ናት፣ ቶሎ ትናደዳለች፣ ግንፍል ትላለች እንድትባል ነው እንደዚህ የምትቅለሰለሰው ማለት ነው። እውነት ይሄ ባህሪዋ ሆኖ ላይሆን ይችላል። ናት ያትሸወድ። ሲቀጥል ልብህ ከዛና ከዚህ አይወላውል። በቃ ቁርጥ ማድረግ ካለብህ ቁርጥ ማድረግ አለብህ። እንዴ እቺ ልጅ እኮ ሲጀመር ከሄሉ ጋር መገናኘት የሌለባት ሰው ናት እኮ። እንዴ ሄሉ ከዚህ በፊት ህይወት ነበራት አይደለ? ከአንተ ጋር የተገናኘ ሰው አለ? ከዛሬ ማለት ከዚህ በፊት ያሳለፈችው ህይወት ያገኘው ሰው አለ? የለም። ማንንም አላመጣችም ካንተ ማለት ነው። አንተ ግን በራስ መጨረስ ሲገባ አሁን ነገሮቹ ከሄሉ ደረሱ። ከዚህ በኋላ ግን ማስቆም የምትችለው አንተ ነህ። በቃ ምንም አይነት ነገር አታምጣባት። እና እች ልጅ ልዩ ቁጥር 2 እኮ ነው የሆነችው ቤተሰብ። ምክንያቱም ልዩ ያወራችው ነገር በሙሉ ልዩ የተናገረችው ነገር ሁሉ ኮፒ ነው። በቃ ኮፒ። ምንድነው? ቪዲዮን አይተዋለች እንዴ? እኔ ለሱ ብዬ ነው ለሱ ደስታ ብዬ ነው ሳልወደው ቀርቻ አይደለም ትላለች አስሬ። እና በመካከል ልዩ ትዝ እያለችኝ ነው ያየዋት። ልዩ እንግዲህ ከዚህ በፊት እጅሽ እንድታነሽበት ሁሉ አልፈልግም የጋራ ህይወት ይመስል ማለት ነው። አማርታ ይኸው እሷም ጠፋች ሚዲያ ላይ። ስለዚህ እችም ደግሞ በቃ መጥፋት አለባት ሚዲያ ላይ። ጭራሽ ከሄሉ ህይወት መግባት የሌለባት ሰው ብትሆን እቺ ነች። አይመለከትሽም ሄሉ ድርቅም ትበል ምንም ትበል አንቺ የሚመለከትሽ ነገር የለም። ብቻ አንቺ ከህይወታቸው ውልቅ በይ። እና ናቲ ደግሞ ያው የምጠሉኝም አላችሁ ምናምን አትበልቃ። ሰው የሚወደደው የሚጠላው በሚሰራው ነገር ነው። እንዳትጠላ ከፈለክ የሚወደድ ነገር ስራ፣ የምትወደድበትን ነገር አድርግ፣ ጥሩ ነገር አምጣ። እያደረክ ያለኸው ነገር ልክ ስላልሆነ ነው ሰው እየጠላ ያለው። ደግሞ ማንም አልጠላም፣ ምክር ነው እየተመከርክ ያለኸው። አስተካክል ነገሮችን እያሉ ነው ያሉት። እኔ እስካሁን የጠላ ሰው አላየውም። የተናገረህም ሰው ያን ያክል የለም እስካሁን ድረስ። ከዚህ በኋላ ለምታደርጋቸው ነገሮች ግን ሄሉን የምታበሳጭ ከሆነ በቃ አንተ ሰው ተናገረኝ ብለህ ምንም የምትናገርበት አፍ የለህም። ለማንኛውም ሄሉዬ ፈጣሪ ያለው ነው የሚሆነው። በቃ አንቺም ተረጋጊ። ሲቀጥል ናቲም ነገሮችን ለማስተካከል ሞክር ማለት ከላይ ከታች ማለት አያስፈልግም። እና ውድ ቤተሰብ ላይክ ሸር እያደረጋችሁ